ታመቻቻለህ ለምድረ በዳ ስምህን ታጠግባለህ ተራሮች ሳይቀሩ ይረካሉ። በኢትዮጵያ ካቶሊክ ቤተክርስቲያን ነቀምት ሀገረ ስብከት ከሚገኙ ጥንታውያን አብያተ ክርስቲያናት መካከል አንዱ የኮምቶ ቅድስት ቴሬዛ ቤተክርስቲያን ነው። ቤተክርስቲያኑ እንደ አውሮፓውያን አቆጣጠር በ1925 በኮንሶላታ ሚስዮናውያን ነበር የተመሰረተው። የኮምቶ ቅድስት ቴሬዛ ቤተክርስቲያን ለመስረት ከንጉሠ ነገሥት ቀዳማዊ ኃይለ ሥላሴ ጀምሮ በወቅቱ የነቀምቴ ገዢ ከነበሩት ደጃዝማች ገብረ እግዚአብሔር ፍቃድ ተወስዷል። ከዚህም በኋላ ክቡር አባ ማሪዮ ቦሬሎ በፈረንጆቹ 1925 የመጀመሪያውን መስዋዕተ ቅዳሴ በድንኳናቸው ውስጥ አደረጉ። አባ ማሪዮ ቦሬሎ ከአጋሮቻቸው ጋር በመሆን በኮምቶ የመጀመሪያውን የቅድስት ቴሬዛ ቤተክርስቲያንን በማነጽ የአካባቢውን ማህበረሰብ ከ11 ዓመታት በላይ ያገለገሉ። ከዚህም ቀጥሎ ቤተክርስቲያኗ ጊዜን በጊዜ ላይ በማሳለፍ ለዛሬው የ100ኛ ዓመት ክብረ በዓሏ ደረሰች። በእውነቱ ከሆነ በዛሬው ዕለት ይህንን በዓል ስናከብር በጣም ትልቅ ደስታ ነው ተሰማኝ። ምክንያቱም ይህ ቤተክርስቲያን ይህ ቁምስና በዚህ አካባቢ ለሚገኙ ቤተክርስቲያኖች የመጀመሪያ እናት ስለሆነች እኔም ደግሞ እንዲሁ ለ6 ዓመት ከዚህ ቁምስና አገልግያለሁ። ሳገለግል በነበርኩበት ጊዜ ከዚህ በፊት ከ100 ዓመት በፊት ይሄ አይነት እንደዚህ የሚያምር ቤተክርስቲያን ተሰርቶ 100ኛ ዓመቱን ልናከብር ነው እና እንዴት እናከብራለን፣ ምን አዲስ ነገር መፍጠር አለብን ብለን እንኳን እያሰብኩ ነበርና በዚህም ተነሳሽነት አዲስ ቤተክርስቲያንም ከ100 ዓመት በኋላ በልዩ ሁኔታ ተሰርቷል። ይሄ ሁሉ ተደማምሮ በጣም ደስ ብሎኛል እና እኔ ያገለገልኩበት ቤተክርስቲያንም ስለሆነ ለዚህ አካባቢ ለነቀምት ሀገረ ስብከት ቤተክርስቲያን ሁሉ መሰረት ስለሆነ በጣም ደስ ብሎኛል። ዛሬ በእግዚአብሔር ፍቃድ በኮምቶ ቅድስት ቴሬዛ ቤተክርስቲያን የ100 ዓመት ወይም የ100 ዓመት ጉዞን እያከበርን እንገኛለን። እግዚአብሔር በዚህ 100 ዓመታት ውስጥ የሰጠንን በረከቶች በማሰብ እግዚአብሔር አምላክን እያመሰገንን ዛሬም በደማቅ ሁኔታ ሲከበር የዋለው ይህ የኮምቶ ቅድስት ቴሬዛ ቤተክርስቲያን ምስረታ ከ1925 በፈረንጆች አቆጣጠር እስከ 2026 ወይም እስካለንበት ጊዜ ድረስ ያለውን ጉዞ የሚመለከቱ ታሪኮችን እና በዚህ ቁምስና ተወልደው አድገው በተለያዩ አገልግሎት ላይ የሚገኙ በተለይም በመንፈሳዊ ጥሪ በክህነትና በሲስተርነት አገልግሎት ብዙዎች ከዚህ ቤተክርስቲያን ወጥቶ አገልግሎት እየሰጡ ይገኛሉ። እንዲሁም በትምህርቱም ዘርፍ በተለያየ ቦታ ላይ ትልቅ ደረጃ የደረሱ ምሁራንንም እቺ ቤተክርስቲያን ልታፈራ ችላለች። የኮምቶዋ ቅድስት ቴሬዛ ቤተክርስቲያን በርካታ ተግዳሮቶችን በማለፍ ለዛሬው 100ኛ የምስረታ ዓመት የበቃችበት ክብረ በዓል መስዋዕተ ቅዳሴ የነቀምት ሀገረ ስብከት ጳጳስ ብፁዕ አቡነ ሚልክያስ አሳርገዋል። ፈጎዳስ ዲዮዳስ ጉያ ሐራከና አያና ለቅድስት ቴሬዛ ዓመታዊ ክብረ በዓልና ቤተክርስቲያኑ የተመሰረተበትን 1ኛ ዓመት ለማክበር ሁሉንም እዚህ የተሰበሰባችሁ ካህናት፣ ደናግል፣ ቤተሰቦች፣ ምዕመናን ሁላችሁም እንኳን አደረሳችሁ። እንኳንም እግዚአብሔር ለዚህ ቀን አበቃን። የዛሬ 100 ዓመት አካባቢ መልካም ፍቃድ ያላቸው ስለ እግዚአብሔርና ስለ ወንጌል የሚጨነቁ አባቶችና እናቶች ተሰብስበው የእግዚአብሔር መንግሥት እንዲሰፋ የእግዚአብሔር ቃለ ወንጌል እንዲስፋፋ አገልግሎት ጀመሩ። የ100 ዓመት ጉዞ ቀላል ማለት አይደለም። እነዚህ ሰዎች በህብረቱ ነው የእግዚአብሔርን ቃል ለማስፋፋት ተነሱ። እዚህ ሰፈር፣ እዚህ መንደር፣ እዚህ ቦታ ላይ ይህንን ቤተክርስቲያን መሰረት አስቀመጡ፣ ጀመሩ። እኛም ዛሬ ይህንን ታሪክ እያስታወስንን፣ ይህ ለሁላችንም ትልቅ ትምህርት፣ ትልቅ ታሪክ ነው። ይህ ቀን ለሁላችንም የደስታ ቀን ነው። ለዚህም ትልቅ ምስጋና ለፈጣሪያችን ለእግዚአብሔር ለጌታችን ይሁን። ዳዊት በመዝሙሩ እግዚአብሔርን አመስግኑት እንደሚል፣ ስለዚህ እግዚአብሔርን እናመሰግናለን፣ ጌታችንን እናመሰግናለን። ላለፉት 100 ዓመታት እዚህ ቦታ ላይ የእግዚአብሔር ቃል ተሰብኳል፣ እግዚአብሔር ተመስግኗል። ይህ ቦታ ትልቅ መሰረት የተጣለበት ትልቅ ታሪክ ያለው ቦታ ነው። ብዙ አባቶች፣ ብዙ ምዕመናን እዚህ አገልግለዋል። ከትውልድ ወደ ትውልድ እየተላለፈ ይቀጥላል። አሁን 100 ዓመት ደርሷል። ከዚህ በኋላ ደግሞ ትውልዱ ተቀብሎ መቀጠል አለበት። ወጣቶች፣ ልጆች፣ ተተኪ ትውልድ ትልቅ ኃላፊነት አለባችሁ። ትልቅ አደራ ተሰጥቷችኋል። እግዚአብሔር ይርዳችሁ። እግዚአብሔር ይርዳን። ዋቀዮ ስነገር ጋር ዋቀዮ ሁንዱመ ኬኛ ገርጋር
የኮምቶዋ ቅድስት ቴሬዛ ቤተክርስቲያን ጉዞዋ እንዲሁ አልጋ ባልጋ አልነበረም። ለአብነት ያህልም በፈረንጆቹ 1928 በጣሊያን ሁለተኛ ወረራ ወቅት ቤተክርስቲያኗ ለ5 ዓመታት ዝግ ሆና ነበር። በዚህ ወቅትም የጣሊያን ወታደሮች በሮቿን ሰብረው ገብተውም ነበር። በሌላ ጊዜ እንዲሁ ባዕድ ሃይማኖት ሰበኩ በመባል የቁምስናዋ ካህናት ለእስር ተዳርጎ ነበር። በሽፍቶችም ጥቃት የደረሰባት አጋጣሚም ነበር። ቤተክርስቲያኗ ታዲያ በዚህ ፈተና ውስጥ ብታልፍም መንፈሳዊ ኃላፊነቷን አልዘነጋችም። ከደናግል ጀምሮ በርካታ ካህናት እንዲሁም አንድ ጳጳስንም ለቤተክርስቲያን አበርክታለች። ከዚህም በተጨማሪ ለአካባቢው ማህበረሰብ በመንፈሳዊና ዓለማዊ ኑሯቸው ከጎናቸው መቆሟን በዚሁ 100ኛ ክብረ በዓሏ ላይ የተገኙት ይመሰክራሉ። በዚህ በኮምቶ ቅድስት ቴሬዛ ቤተክርስቲያን ተምረው ተወልደው አድገው እዚሁ ተጠምቀው ቤተክርስቲያንን ካገለገሉ መካከል እንዲሁ ልናነሳ የምንችላቸው ብፁዕ አቡነ ፍቅረ ማርያም ገመቹን እንዲሁም ደግሞ አባ ገብረ ማርያም አመንቴ እንዲሁም ሌሎችን ሁሉ ልናነሳና ልንዘረዝር የምንችላቸው ብዙ አሉ። ከነዚህ መካከል እዚህ ቤተክርስቲያን 13 ካህናትን 13 ሲስተሮችን ከካህናት መካከልም አንድ አቡንን ማፍራት ችሏል። ወደ 60 ዓመት አካባቢ ነው እዚህ አካባቢ የኖርኩት። የሰዎችን ዘመዶችን የዚህ አካባቢ ሰዎችን በብዛት የሚከታተሉት ሌላ ቤተክርስቲያን ስለሌለ አመሰራረቱ ራሱ ቤተክርስቲያን በሌለበት ሰዓት ስለነበረ የኮምቶ ካቶሊክ ቤተክርስቲያን የመጀመሪያ ቤተክርስቲያን ነው እዚህ አካባቢ። ይህ ቤተክርስቲያን ከተቋቋመበት ጊዜ ጀምሮ የተለያዩ ቄሶችና ሲስተሮች ሲያገለግሉ ነበር። አባቴም የዚሁ የቤተክርስቲያን አገልጋይ ነበሩ። እኔም ተወልጄ ልክ እንደ ትምህርት ዕድሜ እንደደረሰ እዚሁ ትምህርት ቤት ተምሬ እዚሁ ትምህርት ቤት ወንጌልንም ተምሬ እስከ ዛሬ ድረስ የቤተክርስቲያኑ አባል ሆኜ በዚሁ ቤተክርስቲያን ከነ ቤተሰቦቼ እየተከታተልኩ እገኛለሁ። አንቆ ተፈራ ቴሶ እንጀዳማ። ስሜ አቶ ተፈራ ቴሶ ይባላል። እኔም የተወለድኩት እዚህ አካባቢ ነው። እዚህ አካባቢው ተወልጄ እዚሁ ትምህርቴን ተከታትዬ እንደገና ደግሞ በማስተማርም ህዝቡን አገልግያለሁ። አሁንም ደግሞ እግዚአብሔር ባርኮን ቤተክርስቲያናችን ቀጥሎ እንደገና አዲስ ቤተክርስቲያንም ተሰርቶልን እስካሁን ደርሰናል እና ቤተክርስቲያናችን በጣም ይጎሳቆላል ብለን አስበን ነበር። ግን እግዚአብሔር ረድቶን አዲስ ቤተክርስቲያንም ተሰርቶልን መንገድም ተሰርቶልን አቡናችንም እየጎበኙን ብዙ አገልግሎት እየሰጡን ነው። አከናት ዶገራት አርጋኒ ባየኑ ገማቺሰኒሩ ዛሬ በእውነቱ ከሆነ በጣም ደስታ ነው የሚሰማኝ። ምክንያቱም የሰማሁትን በአይን ባላይም ዛሬ በተደረገው በዓል ሰዎችን በሚያወሩት ነገር ሁሉ በጣም ደስ ብሎኛል። እኔም የነሱ ፍሬ ነኝ። አመቱ ብዙ አመትም ቢሆን እኔ ዛሬ ይሄው ሲስተር ሆኜ እገኛለሁ። እቺ ቤተክርስቲያን ለኔ ብቻ ሳይሆን ለብዙዎች የመንግስት ቢሮ ሰራተኞች መነሻ የሆነች ለብዙ ባንከሮች የመነሳታቸው ምክንያት የሆነች በመንግስት ዙሪያ የሚሰሩ ፖሊስ ኦፊሰሮች፣ ዳኞችና ሌሎችም ቦታ የሚሰሩ ትልልቅ ሰዎች መነሻ የሆነች ስለሆነ እቺ ቤተክርስቲያን ብዙዎችን እዚህ አካባቢ ያሉት ሰዎች በችግራቸው ጊዜ ይሄ ማህበራዊ ችግር ሲኖር ምድርስ እንደገና የሚያስፈልጋቸውን ሁሉ እየሰጠች ከጀርባችን የሚገኘውም ክሊኒክ ሰውም እየተቸገረ እየታመመ ሲመጣ ነፃ በሚባል ደረጃ ብዙዎችን እያገለገለች የነበረች የማትረሳ እንዲሁም እኔ ካለሁበት የስራ መጨናነቅ እንደምንም ብዬ ተጣብቤም እንድመጣ ያደረገኝ ያንን ስላሰብኩኝ ነው። እዚህ መሰረቴን ያገኘሁበት ራሴን ያወቅኩበት ወደፊት እንዲሄድ ደግሞ ጥሩ እርምጃ በተጠንቀቅ እግሬን እንዳነሳ የተረዳሁበት ቤት ስለሆነ ብዙ ነገር ያሳለፈች ነች። ብዙዎችን ያሳደገች። በነቀምት ሀገረ ስብከት የኮምቶዋ ቅድስት ቴሬዛ ቤተክርስቲያን ከአባ ማሪው በድንኳናቸው መስዋዕተ ቅዳሴ በማሳረግ የጀመሩት እንቅስቃሴ አሁን አዲስ ቤተክርስቲያን በመታነጽ እንዲሁም ሐዋርያዊና ማህበራዊ እንቅስቃሴዎችንም በማስኬድ ቀጥሎ ይገኛል። ቤተክርስቲያኗ በነቀምት ሀገረ ስብከት ስብከተ ወንጌልን ካስፋፉት ቀደምቶች መካከል የምትነሳ ብትሆንም ለምእመናኖቿ ብቻ ሳትሆን ለአካባቢው ማህበረሰብም ትልቅ ባለውለታ ነች። ቁምስናዋ ለዚሁ ክብር ስትበቃም በተለይም በወጣቶች በኩል ትልቅ ኃላፊነት ያለ መሆኑን በክብረ በዓሉ ላይ የተገኙት አመላክተዋል። የቀድሞ አባቶቻችን የእምነት አባቶችም ደናግላንም
ብዙ የለፉበትና ለፍቶበት እስካሁን ያደረሱት ቤተክርስቲያን ስለሆነ እንዲሁም ደግሞ የአካባቢው ማህበረሰብ አባቶችና እናቶች ብዙ መስዋዕት የከፈሉበት ቤተክርስቲያን ስለሆነ ለወደፊት የኛ ወጣቶች ይሄ ቤተክርስቲያን ጥሩ አገልግሎት እንዲሰጥ እንዲበረቱ በእግዚአብሔር እርዳታ የእግዚአብሔርን እርዳታ እየለመኑ ጸጋውን እየለመኑ ለወደፊት ከዚህ በበለጠ ሁኔታ ህዝቡን በመንፈሳዊና በማህበራዊ አገልግሎት ለማገልገል እንዲችሉ መልእክቴን አስተላልፋለሁ። በአሁኑ ሰዓት አዲስ ቤተክርስቲያን ተሰርቶልናል። ለወጣቱ ለህብረተሰቡ ሞራል ሆኗል። መንገድም በመንግስትም ተሰርቶልን እስከ በራችን ድረስ መጥቶልናል። ስለዚህ አገልግሎት ለመስጠትም ሆነ ማንኛውንም የልማት ስራ ለመስራት በጣም የቀለለ በመሆኑ ሁሉም ወጣቱም ተዘጋጅቶ ለወደፊት ለቤተክርስቲያኑ እድገትና ቤተክርስቲያኑ ተለውጦ ብዙ ምናን እንዲያገኝና ህዝብ ስለ ወንጌል እንዲማርና እንዲያቅ የኛ ቄሶችም ከፍተኛ ጥረት እንደሚያደርጉና ምንም አይነት ችግር እንደሌለ እኔ ዛሬ የማስተላልፈው መልእክት ቢኖር ለወጣቶች ማለት ነው። ከትልልቆች ሰዎች የተማሩትን አሁን ብዙ ትልልቅ ሰዎች አባታችን እናታችን አሉ። ከሚሽነሪዎችም አመታቸው የነሱ እድሜ ሰጥቷቸው እድል አልተሰጣቸውም ነበረ። አሁን ግን ከነዚህ ተምረው ለወደፊትም እግዚአብሔር ጥሪ እንዲያነሳሳ ከነሱ ማለት ነው። አሁን ሁላችንም ከሰማይ ያልወረድነው ከአባታችን ከእናታችን ነው የተወለድነው። ለዚህ የምመኘው ወጣቶች ይህን መሰሉ ወጣቶች የሚዘምሩት ጥሪያቸውን ተከትለው እግዚአብሔርን እንደነሱ ቢያገለግሉ በጣም ደስ ይለኛል። ዛሬ የተከበረውን 100ኛ ዓመት ሳስብ ሰው ያለፈውን አስቦ አውቆ ተረድቶ ያለበትን ደግሞ በደንብ አጠናክሮ እንዲይዝና ወደፊት በደንብ ሊዘረጋ እግሩን ሲያነሳ እነዛን ያለፈችባቸውን ቤተክርስቲያን ያሳለፈችውን በደንብ እያስተዋለ በጥንቃቄ እንዲራመድ ይረዳልና ዛሬ የተከበረው በዓል እኔ በጣም ደስ ብሎኛል። በብዙ ፈተና ውስጥ ያለፈች እቺ ቅድስት ቤተክርስቲያን ዛሬም እዚህ 100ኛ ዓመት ላይ ደርሳ በብዙ ተግዳሮቶች ውስጥ የምትገኝ ናት። ከዚህ በኋላም ባለው ጊዜያት ውስጥ ቤተክርስቲያን በብዙ ፈተናና መከራ ውስጥ ታልፋለች። ነገር ግን ይህ ቤተክርስቲያን የሚያስተላልፍልን ትልቅ መልእክት ምንድነው ካለን ከ100 ዓመት በፊት መጥቶ በዚህ ቦታ ላይ የተዘራ የወንጌል ብርሃን እንዳልጠፋ በዚህም የተደረገው መልእክት ገና ቤተክርስቲያን ከዚህ በላይ ማደግ ከዚህ በላይ ማበብ የምትችል መሆኗን ከዚህ የወጡ የቁምስና ካህናትና ሲስተሮች እንዲሁም የምእመናን የእምነት ጽናት አንድ ማሳያ ነውና ውድ ካቶሊካውያን እንዲሁም በጎ ፍቃድ ያላችሁ ሁሉ ይህንን በዓል ቤተክርስቲያኗ ስታከብር በጸሎት ከቤተክርስቲያን ጎን ለነበራችሁ አጠቃላይ ምስጋናችንን ማቅረብ እንወዳለን። እግዚአብሔር ይህችን ቤተክርስቲያን በዚህ የሚገኙ ምእመናንንና ይህን አካባቢ ሁሉ እንዲባርክ መልካም ምኞታችን ነው። በኮምቷ ቅድስት ቴሬዛ ቤተክርስቲያን 100ኛ ዓመት ክብረ በዓል ላይ ከብፁዕነታቸው በተጨማሪ የቁምስናው ቆሞስ ክቡር አባ ምትኩ ከበደ፣ የላዛሪስ ልኡካን ካህናት፣ የኮንሶላታ ገዳም ደናግል፣ ዘማሪያና ምእመናን በመገኘት በጸሎት በአምልኮ በቅዱስ ቁርባን ውደትና በዝማሬ በመንፈሳዊ ድምቀት ተከብሯል። ክብረ በዓሉ የቤተ ክርስቲያኗ የ100 ዓመት ታሪክ የታወሰበት ለዚህ ቀን መሳካትም አስተዋጽኦ ያደረጉ የተመሰገኑበት ካህናት ደናግልና ምእመናንም ከቤተ ክርስቲያኗ ጋር አብረው የቆሙበት ነበር። እኛም የዛሬው ልዩ ፕሮግራማችንን እግዚአብሔር በጉዟችሁ ሁሉ መልካም ሐሳባችሁን እንዲያሳካላችሁ ከፈተናም እንዲጠብቃችሁ መልካም ምኞታችንን በመግለጽ በዚሁ ለማጠናቀቅ ወደድን። ለምድረ በዳ ስምህን ታጠግባለህ